ሻንጤን አዘጋጅተሽ ከቤት እያስወጣሁ አይደለም። ምን የምትኖርበት ቤት አለ ዳኒ። ልክ ቆዳ እንደምጥል አድርጋ እያስወጣሽ ነው። ጽጌ አታድመስብሽ። ቤት ስራ ላይ ምንም አዲስ ነገር አይፈጠርም። ምንም አይፈጠርም። እያስወጣሁ አይደለም። ይኸው ሻንጤን አዘጋጅተሽ ብጣልሽኝ። ከህይወቴ ብቻ ነው ያስወጣሁ። ከህይወትሽ ከሆነ በመብቴ ነው ክፍሌ መቀመጥ አይደል? ክፍሌ በመቀመጤ እናንተ ምን አደረኩ? እኔ እናንተ መታየት የለብንም መገናኘት የለብንም እንዴ? ለምንድን ነው ብታይ? ምን ችግር አለው? ፍቅረኛ አለሽ እንዴ? ስላየሽ ምን ይፈጠራል? እኔ ማየት አልፈልግም አልኩ። በቃ ይኸውልህ ስማኝ፣ ይስፋ እንደፈለግኩ ነው። በቃ እንደፈለግኩ ማድረግ እችላለሁ። የፈለግኩትን ያክል በቃ እንደፈለግኩ። ምክንያቱም ነገ እንትን ብትል ተመልሳ ትመጣለች እና እንደፈለግኩ ማለት መውደድ በእርግጥ ብዙ ነገር ያደርጋል። አንድን ሰው ከወደዳችሁ ትዕግስት ሊኖራችሁ ይገባል። ልትታገሱ ትችላላችሁ፣ ትታገሳላችሁ። ትዕግስታችሁ ካለቀ ደግሞ ያን ሰው የጠላችሁ ጊዜ ከህይወታችሁ ታወጡታላችሁ። በተለይ እኛ ሴቶች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን። ላይክ ሰብስክራይብ እያደረጋችሁ የምታበረታችሁ እጅግ አድርጌ አመሰግናለሁ። እናንተም ሰላማችሁን ስትበሉ እያልኩ ዛሬ ዳኒና ጽጌ መጥቻለሁ ማለት ነው። እንግዲህ እንዳያችሁት ጽጌ ከዱባይ ከተመለሰች በኋላ ያው እንደዛ መድኃኒት ምናምን ሁላ ወስዳ እነ ሩታ እና ብርሽ ጓደኞቿ ናቸው ህይወቷን ያተረፉት። ያው ወተት ምናምን አንዳንዴ ግን ጎበዝ መሆን ጥሩ ነው። ምክንያቱም እንደዛ በሆነችበት ሰዓት ወተት ምናምን ባያነጡላት በጣም ከባድ ነው። ውስጧ ይጎዳል። ገባችሁ? ለአንድ ሰው ብላችሁ ራሳችሁን እንትን ብላችሁ አሳልፋችሁ ስትሰጡት በጣም ይከብዳል። እና ከዛ ጀምራ እኔ አዲስ ፍቅረኛ አለኝ በቃ አንተን አልፈልግህም ስትለው፣ አንዳንድ ወንዶች ግን ማለት ነው ማን ነበረ ሩታ እንትናን ታብሽ ከተጣላች ጊዜ እንትን ያለው ልጅ ማለት ነው። እሱ ወንድ ልጅ የጣለውን እቃ ሌላ ሰው ሲያነሳበት አይወድም ምናምን ያለው ነገር ነበረ። እውነቴን ነው። የጣሉትን እቃ ሲያነሱባቸው የማይወድ አንድ እቃ እኮ ከተሰበረ በኋላ ምንም ጥቅም ላይ አይውልም። ብትጠግኑትም ለምሳሌ አሁን አንድ ብርጭቆ የምትጠጡበት ብርጭቆ ውሃ እየጠጣችሁበት እያለ ካመለጣችሁ፣ በጥንቃቄ ካልያዛችሁት፣ ካልተጠነቀቃችሁለት ያ ብርጭቆ ይሰበራል እና መልሶ አያገለግልም ማለት ነው። ምን ልላችሁ ነው? ጽጌ እና ዳኒ እንግዲህ ስናውቃቸው ድሮ ጀምረው ፌመስ ነበሩ። በጣም ፌመስ የሚታወቀው እኛ እንደውም ፍቅረኛሞች ምናምን መካከል ላይ ፍቅረኛሞች አይደሉም ጽጌ ሌላ ፍቅረኛ አለ ምናምን ተብሎ ነበረ፣ የሰፈር ልጆች ምናምን። ግን መጨረሻ ላይ እየወደደችው ስትመጣ እያፈቀረችው፣ አብራችሁ በመሆን ፍቅር አለ። በነገራችን ላይ ያን ሰው ሁል ጊዜ አብራችሁት የሆነ ነገር ስታረጉ ምን ስትሉ ፍቅር ይመጣልና እየወደደችው ለእሱ እንደዛ ትዕግስት እየሆነ እንደውም እኔ ጽጌ ማለት ነው አንዳንዴ የሆነችው ኩል ቀናተኛ ምናምን ነበር ማረጋት። የምሬ ነው የምላችሁ። ግን በጣም ትዕግስተኛ ይቅር ባይ ናት። እኔ በእሷ ቦታ ስሆን ራሴን በእሷ ቦታ ስመለከተው እንደ እሷ ታጋሽና እንደ እሷ ይቅር ባይ የለም ነው የምለው። በጣም ትዕግስተኛ ናት። ለነገሮች ቶሎ ክፍተት አትሰጥም። ለነገሮች ቶሎ እንትን አትልም። ግን ሲበዛ ደግሞ ልክ እንደዚህ አሁን ዳኒ ጽጌ ከሌላ ጋር ስትሆን በጣም ነው። አንዳንዴ ራሳችንን ማስከበር አለብን ብዬ ነው የማስበው ማለት ነው። ምክንያቱም የሆነን ሰው እኔም ስለማውቀው ነው እወድሃለሁ ምናምን ስትል በቃ ስለምትወደኝ ምንም ነገር አታመጣም፣ ነገ መልሳ እኔ ላይ ትመጣለች ነው የሚለው አስተሳሰቡ። በቃ ስለምትወደኝ ያልወደድኳትም እሷ በቃ እኔ ስለምትፈልግ ከኔ ሌላ መኖር አችልም የሚል አስተሳሰብ ነው ያላቸው እዚህ ውስጥ ያላቸው ማለት ነው። እኛ ሴቶች ማለት ነው ልንገራችሁ ወንዶችዬ፣ ወንድ ልጅ እንኳን የሆነ እንትን ካላይ ይመለሳል ይላሉ። ግን በአስተሳሰብም ሆነ እኛ ኑሯችን ወይ የወደድነው ሰው ዝም ብሎ በትንሽ ነገር እንትን እንዲላ አንፈልግም። እንታገሳለን፣ ለፍቅር ስንል ዋጋ እንከፍላለን። ግን ከውስጣችን ያወጣናችሁለት ግን ማንም አይመልሰንም። ለምን የተፈጠረው አይፈጠርም። ገና ያ ሰው ይወደኛል፣ መጀመሪያ እሷ ናት የወደደችኝ፣ እሷ ናት ያፈቀረችኝ ብላችሁ መጀመሪያ እሷ ናት የወደደችኝ ያፈቀረችኝ ብላችሁ እራሳችሁን የምትቆልሉ ሰዎች ማለት ነው ከአሁኑ ብትጠነቀቁ ይሻላችኋል። ጥንቃቄ አድርጉ። ያችን የወደደቻችሁ ሴት
በእርግጥ በእኛ በሴቶች እወድሻለሁ ማለት አሁን ነው የተለመደው። ድሮ እንደዚህ አይነት ነገር ነውር ነው ከወንድ ሲመጣ ነው እንጂ አሁን ላይ ግን የሰለጠነ ስለሆነ እወድሃለሁ ውዴታዋንና ፍቅሯን መግለጽ ተጀምሯል። ግን ትወደኛለች እሷ ስለሆነች የምትወደኝ እንደፈለግኩ አረጋታለሁ ብላችሁ እንትን አትበሉ። ምክንያቱም ያችም የምትወድልሽ ችላ ከቆረጠች በኋላ የዛን ጊዜ ግን መመለሻ ያጥራችኋል። ትመለሳለች፣ ምንም አታመጣ። እሷ ስለምትወደኝ ከኔ ሌላ ወዴትም አትሄድ ምናምን የሚባል ነገር አለ። እንደዛ አይደለም። እኛ ሴቶች እንወዳለን፣ እናፈቅራለን፣ ለፍቅር ዋጋ እንከፍላለን፣ እንታገሳለን። ቤታችን እንዳይፈርስ፣ ኑሯችን እንዳይፈርስ፣ ፍቅራችን እንዳይፈርስ ልንታገል እንችላለን። ግን አንድ ቆርጠን ከተው ነው እንደኛ ቆራጥ ሴት ቆራጦች ነን። እንደውም አንዴ እኮ እንትን ላይ ራሱ ሴት ጨካኝ ናት ምናምን ይባላል። አይደለም፣ ነገሮች ናቸው የሚያጨክኗት እንጂ ጨካኝ ሆነ አይደለም። ነገሮች ግን ሲደጋገሙባት ከራሷ በላይ ማንም እንደሌለ ጨካኝ ሊያረጋት ይችላል። ገባችሁ? እና ነገሮች ሲደጋገሙ ልጨክን ትችላለች። ኦፍኮርስ መጨከን ግድ ነው። ከጨከነች ደግሞ አንዴ ከቆረጠች ማንም ተአምር ቢመጣ በእንትኑ አትደራደርም፣ አትመለስም። ገባችሁ? እና አሁንም ዳኒ አረኬስ ሲያደርግ የነበረው እንደዛ እንትና ግን ዳኒ ማለት ነው መጥፎ ተፈጥሮ ብሎብህ እንደሆነ አላውቅም። እኔ እንጃ። አንድ ሰው ላይ አሁን ጽጌ ላታታንስም እውነት በመልክ ራሱ እናስተያያችሁ ቢባል እንደው የሰው ልጅ እኔ ይህን ይቅርታ አድርጉልኝና የሰው ልጅ እንደዛ ይባልም። ምክንያቱም እግዚአብሔር ሲፈጥረን እኛ ሁላችንም ቆንጆ አድርጎ ነው የፈጠረን። ማንም ከማንም ማያንስ፣ ማንም ከማንም ማለት ነው። ግን እንደተባለው ከሆነ ወንድ ልጅ ስለሆንክ ነው እንጂ ጽጌ ቆንጆ ልጅ ናት። በጣም ደስ ያላት ልጅ ናት። ያው እራሷን ደግሞ ቀልድ ስለምታበዛ የሆነ ስለምትወድህ ምናምን እንትን ስለምትለው እንጂ ጽጌ እርግጠኛ ነኝ ራሷን በቃ ኮሽተር ብላ ካለች ከአንተ በላይ ነው የምታገኘው። ራስ በራስ ፈጥረህ ጓደኛ ራሱ ነው ቪዲዮ ላይ መታ ጽጌን አልፈልጋትም፣ ከእሷ ጋር መለየት እፈልጋለሁ፣ ከእሷ ጋር መሆን አልፈልግም ብለህ ራስ ባመጣኸው ጣጣ እሷ ስለምትወድህ መድኃኒት ጠጥታ ብትሞትስ የዛን ጊዜ አግኝታታል። ዛሬ ላይ ጓደኛ ነው። እንዴት እኔ ፊት እንደዚህ ታረጊያለሽ? ዛሬ እንደዚህ ተቤት እንዴት ታስወጭኛለሽ? ይሄ አይወድሽም ምናምን። ለምን እንደዛ ሆነ? መጀመሪያ ለምን አልተጠነቀቅላትም? መጀመሪያ እንደዚህ ከወደድካት ለምን የራስህ የሆነ ክብር ልትሰጣት አልፈለግክም? እንዲህ ሁሌ እኮ ነው ዛሬ እንደዚህ አላደርግም ብለህ ቆይማ። ግን ጽጌን ከወደድካት ዛሬ ላይ እንደዚህ ከመሆን ማለት ነው አብርሽና ሩታንም እንደዛ ሩታንም በእሷ ላይ እኔ ያልኳችሁ ጽጌ በጣም ትዕግስተኛና ከትዕግስተኛም ትዕግስተኛ ናት። እግዚአብሔርን ነው የምላችሁ። ለምንድን ነው ማለት ጽጌን እዛ ጋር ወድሻለሁ ብያልክ እዛ ጋር እኮ ሄደህና አብርሽን ሩታ የኔ ካልሆነች የምትል ሰው ነህ አንተ። ምን ነው ዛሬ ጽጌ በቃ እኔ ካሁን በኋላ ከአንተ ጋር አልቀጥልም እኔ የራሴ የምለው ሰው አለኝ ስትልህ አመመህ። ለምን ያምሃል? ዋጠው ቻለው። እሷም እንደዚህ ነበር ስትቀጠል የነበረው። እሺ እና እንዴት ዛሬ ተቤት ታስወጣኛለህ? አኪድ እሷ ሌላ ህይወት ካላት አንተ የምንኖረው እኮ ሌላ ቤት ነው። አንተም እዛ ሆነህ መቼም ተጋደሉ አትልም። እና ሌላው ደግሞ ምልላችሁ ነው ጽጌ ደግሞ አንዳንድ ጊዜ ማለት ነው ገና እሱን ለማስቀናት ብለሽ እውነተኛ ትክክለኛ ቁርጥሽ ከሆነ አንቺ በጣም ብዙ ነገር ማድረግ የምችል ሰው ነሽ። ራስሽን አስከብሪ ነው የምለው እንደኔ ማለት ነው። እኛ ሴቶች ራሳችንን ካላስከበሪ አይወድሃለሁ ምናምን እያልን ተሽለጠለጥላቸው። እኔ ስላየው ነው ይህን የምነግራችሁ። በጣም ራሳቸውን ነው የሚቆሉት። መቼም የትም አትሄድም ብለው ነው የሚያስቡት። የትም በቃ ከነሱ ሌላ እማናቅ ከነሱ ሌላ ወንድ የማይመጣ ነው የሚመስላቸው። ሰው ምልላችሁ ነው አሁን አንቺ ጓደኛሽ እና አንቺ አዲሱ ፍቅረኛ ብለሽ ነው ያመጣሽው አላውቅም ጊዜና ቃል እንድታሳልፉ ይዘሹ መተሻል አይደለ? ይዘሹ ከመጣሽ ዳኒን መጥራት የለብሽም። አሁን በቀደም ያየሁት ቪዲዮ ትክክል አይደለም። ኬክ እንቁረስ ብለሽ ቢላ መጣሽ። ኦኬ ቢላ አምጥተሽ በዛን ሰዓት ቢወጋብሽስ ቢጣሉስ? መጥፎ እኮ ነው። የምሬን ነው የምላችሁ። በቅናት የሆነ ነገር ቢደራረጉ እዛ ጦስ ውስጥ ማን ነው የሚከተው? ራስሽ ነሽ። በቃ ቁርጥ ያለ አመራር። ይሄኛውን ከሆነ የምትፈልግ ይሄኛው ዳኒ ከሆነ ደግሞ ዳኒ ጋር ዝም ብለሽ መንጀራጀር ከፈለሽ ዳኒ ጋር ነው። ይሄን ልልሽ የፈለኩት ምንድነው ሴት ያመጣውና ምንድነው ያለው ነገር አይበርድም ይባላል ከናባባሉ ማለት ነው።
ከዚህኛው ፍቅረኛሽ ከሆነሽ ዳኒን እየጠራሽ የሆነ ነገር እንዲፈጠር አታርጊ። በቃ ስሬስ በቃ ከቆረሽ ዳኒ የሚባለውን ትተሽ ከእነሱ ጋር መኖር ነው እና ስለዛ አንቺ ወስነሽ ቆርጠሽ መኖር ካለብሽ ጋር መኖር ነው እንጂ ሁለቱንም አንድ ላይ እየጠራሽ ጦስ እንዳይሆኑብሽ ለራስሽ ነው እኔ እንደ እህትነት የምመክርሽ ማለት ነው። ራሽን አስከብሬ፣ ራሽን ውደጂ። ራሽን ከወደሽ ራሽን ታከበርሽ አንቺ ከማንም እና ከማንም በላይ ነሽ። ቆንጆ ነሽ። ብዙ ነገር የምታደርጊ ልጅ ነሽ። ግዴታሱ ስለሆነ አይደለም እና የውሳኔ ሰው መሆን አለብሽ ነው የምለው። ምክንያቱም ሁሌ ነው ሲጫወትባት የማየው አለ። ሁሌ ፈለገው ጋር ዘሎ ይሄዳል። ከዛ ዞሮ ደግሞ ጽጌ አንቺ ነኝ ምናምን ብሎ ይሰክሳታል ማለት ነው። ራሳችንን የምናስከብረው ራሳችንን እኛ ሴቶች ደግሞ ምንም ማድረግ እንችላለን። ምንም ማድረግ እንችላለን። ወንድ ቢሄድ ወንድ ይመጣል። ዳኒ ዛሬ ላይ ሻንጣን ይዘህ ስትሄድ አሳዝነኛል። አብራችሁ ብትሆን ደስ ይላል፣ ግን ራስን አያጠፋም። ይቺ ልጅ ህይወቷን አጥፍታ ቢሆን ማነው ተጠያቂ? ጥለሃት መተህ አብራችሁ ሄዳችሁ እንደዛ እየሳቃችሁ ይችን ወድጃለሁ ብለህ ከእሷ ጋር መኖር አልፈልግም ምን አስፈለገህ? ለሰው ከመንገር አንተ ራስህ በቃ እኔና አንቺ መለየት አለብን፣ እኔና አንቺ አብረን አንሆንም ማለት እየቻልክ ለምን ይሄ እንዳስፈለገህ ባላውቅም አንተም ይገባሃል። ጽጌ ደግሞ የውሳኔ ሰው ሁኚ። ሁለቱን አንድ ላይ አታገናኝ ነው የምለው እና ወዳችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ባይ ባይ።